ስለዚህ ፍርሃት እግዚአብሔርን መዳፈር ስለመዳፈር የምናገረው ለዛ ነው። አሁን በሌላ ሸክና ከሆነ የእግዚአብሔር በህልውናው እዚህ አለ ወይ ካላችሁ፣ አዎ። አይገርማችሁም? ጌታ ኢየሱስ ቅድም ሕዝቅኤል ከምዕራፍ 40 በኋላ በምስራቅ ሲመጣ አየውላል። እስከ ምዕራፍ 10 በምስራቅ ሲሄድ ከዛ ደግሞ በምስራቅ ሲመጣ አየውላል። ይሄንን በኤስካቶሎጂካሊ በነገረ ፍጻሜ ላይ የተለያዩ አተረጓጎሞች አሉ። እኔ በግሌ የማምነው የድሮ የጥንቱ መካነ ኢየሱስ ነው፣ የጥንቱ ቃለ ሕይወት ነው። ምን ማለት ነው? ኢየሱስ ክርስቶስ ይመጣል ለወደፊት፣ ያን ክብር ይዞ ይመጣል። ማንም በዚያ ጊዜ በፊቱ የሚቆም የለም። በፊቱ የሚቆም ንጉስ፣ በፊቱ የሚቆም ካህን የለም። ጉልበት ሁሉ ለሱ ምን ይሆናል? ይንበረከካል። ፍርድን በአጭር ጊዜ ያለ ልመና ይሰጣል። ነገር ግን አሁን የእግዚአብሔር ልጅ ኢየሱስ አለ ከኛ ጋር። ለምን? ዮሐንስ 1:1 ስታነቡ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ኢየሱስ እግዚአብሔር ነበር ይላል። ይህ ቃል ቁጥር 14 ላይ ወርዳችሁ ስታነቡ ቃልም ሥጋ ሆነ ጸጋና እውነትን ተሞልተው በእኛ መካከል ምን ሆነ? አደረ ይላል። አሁን ኢየሱስ ክርስቶስ እግዚአብሔር ልጅ በእኛ መካከል ከዛ ከአብ ዘንድ የሆነውን ክብሩን አየን ይላል። እኔ ይቅርታ አድርጉልኝ፣ አሁን እኔ ይሄ ክብርን አሳየኝ የሚለውን ጸሎት በጣም ነው የሚፈራው። በቃ እኔ ፈራለሁ። ይቅርታ አድርጉልኝ። እግዚአብሔር በልጁ በኢየሱስ ክርስቶስ ከኔ ጋር ነው። አሁን ኢየሱስ እዚህ አለ አለ። እግዚአብሔር እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ። ጸሎትን ይሰማል። መንፈስ ቅዱስ በውስጣችን አለ። ስለዚህ የሥላሴ ማህበር ስሉስ የሆነ አምላክ ከኛ ጋር አለ። ለምን? ዮሐንስ ወንጌል ውስጥ አብና እኔ ወደ እናንተ እንገባለን ብሏል ኢየሱስ። ከዛ ደግሞ መንፈስ ቅዱስን አመጣልን። መንፈስ ቅዱስ ባመን ጊዜ ከኛ ጋር መጣ ማለት ነው። አሁን ወርዷል። መንፈስ ቅዱስ እየሄደ እየመጣ እየሄደ እንደገና ወደ ላይ እየመጣ እንደገና አይወርድም አለ። ጸሎታችን በእምነት የምንጸልየው ጸሎት አስተማማኝ የሚያደርገው ቴዎሎጂ ይሄ ነው። እግዚአብሔር ከኛ ጋር አለ። እግዚአብሔር በእኛ ውስጥ አለ። ስለዚህ እግዚአብሔርን በመፍራት የምንጸልይበት ምክንያት በዚህ ምክንያት ነው። ይሄ ስነ መለኮት እጭቅ ብሎ መግባት አለበት። እኛ ውስጥ ቅርቅር ብሎ መግባት አለበት። ከዛ እየሰፋ መሄድ አለበት። እግዚአብሔርን አለዱ የሚል መንቀጥቀጥ ሳይሆን አክብሮት፣ ንግስናው፣ ታላቅነቱ፣ ግዙፍነቱ ልናውቅ ይገባል። በጸሎት እኔ በተወለድኩበት ቋንቋ ዞቤቹ ሻቀን ሹሞምቦ ሰሲ ፍጉ ጉዮስ ይባላል። ዞቤቹ ሻቀን እስቲ በሉ። ዞቤቹ ሻቀን ሹማኡምቦ ሰኢ ፍጉ ጉዮስ ባ ያው ታውቃላችሁ ጳውሎስ ልሳን ከሆነ በጉባኤ ተርጉሙ ብሏል። አንድ ሰው ዝም ብሎ በጉባኤ ዝም ብሎ ልሳን መካኒሶችን ቴዎሎጂ አላቅም፣ ግን በቃለ ሕይወት አይፈቀድም። አንድ ሰው ልሳን አሁን በቃለ ሕይወት ግን ያው እንዳውኑ ሃሌሉያ ዞቤቹ ሻቀፎ ጋሰቆን ሃሌሉያ ቢል ውረድ ነው የሚባለው በቃለ ሕይወት። በድሮ ነው። አሁን ያኖቹ አይታዘዙም። እምነት አቋሙንም እያነበቡ አይታዘዙም። ጳውሎስም ነው አይደል ያለው ልሳን ካለ ተርጉሙ ብሏል አይደል? አላለም እንዴ? ብሏል። እናንተ ልሳን የምትናገሩ ሰዎች እዚህ ተርጉሙ፣ ካልተናጎማችሁ አፋችሁን በሲስ ዚፕ ለማለት ፈልጌ ነው። ግን ሊተርጉም ዞቤቹ ሻቀን
ሹማውን ቦሳይፍ ጉጉዮስ በማለት ምን ማለት እንደሆነ አንበሳ ሲያገሳ የማትሸና ላም ፊኛ የላትም ማለት ነው። በኢየሱስ ማለት ማን ሲያገሳ? አንበሳ ሲያገሳ ጸጥ ብላ ሳር የምትበላ ላም ምን የላትም? ፊኛ የላትም። በዛ ባህል ሽንት የፍርሃት ምልክት። ስለዚህ ሽንት ከሌለ ደግሞ ምን የላትም? ፊኛ የላትም ማለት ነው። ስለዚህ እሷ ለአንበሳ ምን ትሆናለች? ራት። ሽንት ያላቸው ላሞች ሸሽተው ሲጠፉ ሲያመልጡ፣ ሽንት የሌላቸው ላሞች ይበላሉ። በሌላ ቋንቋ ምንድን ነው መሰለኝ? ይሄ ወጣጤ ጊደሮች አይሸሹም፣ ትዕቢተኞች ናቸው። የወለዱ ላሞች ግን ይሸሻሉ። ስለዚህ ጊደሮቹ ምን ይሆናሉ? ይበላሉ መሮጥ ሲችሉ። በጸሎት ውስጥ ትዝ ይላችኋል፣ ከምሪት ጋር ላይ ያዝ። ምሪት እግዚአብሔር ይናገራል። እግዚአብሔር ሲናገር የማይፈራ አማኝ ይበላል። ቀላል ይበላል እንዴ? ይበላል። ስለዚህ በጸሎትም ውስጥ በየትኛውም ቦታ በእግዚአብሔር ፍርሃት ውስጥ ሆነን ነው ጸሎቶች ይፈተሹ። በእግዚአብሔር ሚዛን ሲል እኔ እሱም ለማለት ነው። ሻይ ስንጠጣ እየበላን ነው፣ ግን ይሄ መገለጥ መጥቶልኝ በእግዚአብሔር ፍርሃት ወደ እግዚአብሔር ቤት በገባ ጊዜ እግሬን ጠብቅ። የአይሁዶች በእግዚአብሔር ፊት አይዳፈርም። ታውቃላችሁ፣ እግዚአብሔርን በሚመለከት እነዚህ ማዞሬትስ የሚባሉ ከቴምፕል እንትን ታድሶ ሁለተኛው በኋላ በባቢሎን በዛ አረማይክ ትውልድ የኖረው ትውልድ ዕብራይስጥኛ አይችልም ነበር፣ ማንበብ አይችልም። ስለዚህ ይሄ ነገር አሰቡና ቫውልስ የሚባለውን ፈጠሩ። ሲፈጥሩ ቫውልስ እየጻፉ በያህዌ የሚለው 2800 ጊዜ በላይ ተጽፏል። ሲተረጉሙ ያህዌ ጋር ሲደርሱ እጃቸውን ይታጠባሉ። ከዛ በፎጣ ያደርቃሉ። እየጻፉ ይቀጥሉና እንደገና ያህዌ ጋር ሲደርሱ እጃቸውን ይታጠባሉ። ምን ማለት ነው? ያህዌን ሲጽፉ ራሱ ሌላውን ጽሑፍ በጻፉበት እጅ ምን አደረጉ? አይጽፉም፣ ይፈራሉ። ማዞሬት እንደ እግዚአብሔር ቃል የዚህን ዘመን የፕሮቴስታንት አምልኮን በምናይበት ጊዜ እውነቴን እመኑኝ፣ በእውነት እመኑኝ፣ ብዙ ድፍረት ያለበት ነው። የጸሎት ሰዎች እናንተ ትሻላላችሁ ብዬ አምናለሁ። እንደው በጆሮአችሁ ለማስቀመጥ ነው፣ እንደው ዎርኒንግ ሳይሆን እንደው ዝም ብዬ በጆሮአችሁ ጣል ለማድረግ ያቺን ትንሽ ሊጨምር ብዬ ነው። ከዛ አሜሯን ነው እያየን ያለ ነው። ከዛ እስቲ መዝሙር ደግሞ እንመልከት። መዝሙር 19:2 ቁጥር አይ ቲንክ መዝሙር 119 ነው መሰለኝ፣ ተሳስቼ ይሆናል። መዝሙር 119 ነው። 19 ስንት? 19 12 ይቅርታ፣ የስ እሱ ቃል ማለት ነው። ስህተትን ማን ያስተውላታል? ጥያቄ ነው። ዘማሪው ሬቶሪክ ይባላል። ማን ያስተውላታል ስህተትን ብሎ ጠይቆ የሚጠብቀው መልስ ማንም አይደለም። እዚህ ውስጥ አይ ቲንክ ሁላችንም ብዙ ጊዜ ስህተትን ምን አናረግም፣ አናስተውልም። ከዛ ከተሰወረ ኃጢአት አንጻኝ ይላል። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። ከዛስ የዚያን ጊዜ ስህተትን ባስተዋልኩ ጊዜ፣ መሳሳትን ባወቅኩ ጊዜ
ከዛ ደግሞ እሱን መሳሳቴን ትቼ ደግሞ ሌላ ጊዜ አይታችኋል። ትንሽ ስህተት ወደ በጊዜ ካልተቀረፈ ወደ ድፍረት ይወስዳል። ታውቃላችሁ አይደለም? እና ፕራክቲስ አይደለም ፕራክቲስ ነው አይደለ? እየድን ደፋር የሚያደርገን ፕራክቲስ ስናደርግ ለምሳሌ 10 ሜትር ስንዘል ፕራክቲስ ስናደርግ 11 ከዛ 12 ፕራክቲስ እንደሱ ነው። ትንሽዬ ኃጢአት ፕራክቲስ ካደረግን ወደ ትልቁ ወደ ድፍረት ኃጢአት ይወስዳል። በመዝሙረ ዳዊት በዳዊት ቋንቋ የድፍረት ኃጢአት ምን መሰላችሁ? ስንፍና ነው። አይገርማችሁም? ቴዎሎጂውን ቢታጠኑ የድፍረት ኃጢአት ስንፍና ነው። ሰነፍ ደግሞ ምን ይላል? እግዚአብሔር የለም ይላል። ስለዚህ የድፍረት ኃጢአት እንዳይገዛኝ ለምንድን ነው የድፍረት ኃጢአት እንዳይገዛኝ ያለው? ለምን ትንንሾቹ ስህተት ላይ እንዳይገዛኝ አልተጠቀመም? ታቻል አንድ ነገር ግብጾች እንደዚህ ይላሉ when tradition prolongs it becomes religion። አንድ ልማድ ረጅም ጊዜ ከቆየ ምን ይሆናል? ሃይማኖት ይሆናል። እግዚአብሔር ይጠብቃል። ለምሳሌ የማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 8 ጀምሮ ስታነቡ ጌታ ኢየሱስ ይሄንን ይናገራል። ምን በአባቶች ወግ የእግዚአብሔርን ቃል ትሽራላችሁ። ሲወርድ ሲዋረድ የመጣው የአባቶች ወግ የሰከንድ ቴምፕል ፒሪየድ ላይ የተፈጠረው የአባቶች ወግ እግዚአብሔር በሙሴ የሰጠውን ስለ መሲሁ በሙሴ በኩል የሰጠውን የእግዚአብሔርን ቃል ይሽራሉ። ስለዚህ ለወጋችሁ ስትሉ የእግዚአብሔርን ቃል የእግዚአብሔርን ሕግ ትሽራላችሁ አላቸው። ስለዚህ በእግዚአብሔር ቃል ፍርሃት ውስጥ መሆን እጅግ በጣም አስፈላጊ ነው ወገኖች። በጸሎት ህይወት እጅግ አስፈላጊ ነው። እንግዲህ ይሄን ብናምንም ነው ያልኩት በመጨረሻ ላይ። ይሄን ብናምንም አገልጋዮች የምንጸልይ ሰዎች አንዳንዴ የጸሎት እንትናችን ከእግዚአብሔር ቃል ሚዛን ውጪ ይሆናል። ሚዛኑ ይዛባል። ስለዚህም ደግሞ ሁላችንም እንቸገራለን። ሚዛናዊ የሆነ የጸሎት አገልግሎት በሚል ከዛ ከኢየሱስ ክርስቶስ የጸሎት ህይወት እናጥና የሚል ሰንጠረዥ ጋር እንገባለን ማለት ነው። ሁሉንም አናነብም፣ እናንተ በራሳችሁ ጊዜ አንብቡ። አለፍ ብለን ግን እናነባለን። I love this text። ይሄንን ሉቃስ 22 ቁጥር 39ን እናንብብ። በጣም የሚገርም ጥቅስ ነው። ሉቃስ 22 ቁጥር ስንት? ቁጥር 39 ምን ይላል? ቁጥር 39 ወጥቶም እንደ ልማዱ አስምሩበት። እንዴት? እንደ ልማዱ የሚለው ቃል 33 ጊዜ በአዲስ ኪዳን ተጽፏል እና በተለያየ አውድ ተጽፏል። እንደ ልማዱ የሚለው በአጭሩ ሲደረግ የመጣ ከዛ ሲደረግ የመጣው ነገር ሲደረግ እየመጣ ባለ በተሰጠው ስታንዳርድ ተፈትኖ ያለፈ ነገር ማለት ነው። ከዛ የሆነ ቦታ ሲደርስ የማይተው የማይቀየር ማለት ነው። ኦኬ በኢየሱስ አውድ አሁን እንደ ልማዱ ነው የሚለው። ይሄ የእግዚአብሔር ልጅ ማን ነው? ኢየሱስ ነው። እንደ ልማዱ ነው ያለው። ምን ማለቱ ነው? እንደ ልማዱ ስል የመጣ ነገር አለ፣ በተሰጠ ስታንዳርድ ፊት ነው፣ ያለፈ ጉዳይ ነው። ስለዚህ ደግሞ ምን ሆኗል ማለት ነው? በኢየሱስ ዘመን አይቋረጥም ማለት ነው። ስለዚህ እሱም ያደርግ ነበር ማለት ነው። ኦኬ በጸሎት አውድ የቀጠለው ምንድነው ነው? የማንን አገልግሎት ነው ኢየሱስ ክርስቶስ የቀጠለው? በአዲስ ኪዳን ኢየሱስ ክርስቶስ ኦፊሶቹን ታውቃላችሁ አይደለም? ይሄንን ኦፊስ በደንብ እናንተ የምትወዱት እኛም ሁላችንም የምንወደው ሉተር ያስተማረው ነው። ሉተር አስተምሯል። ይሄንን በደንብ የሉተርን ጽሑፎች የምታነቡ ሶስቱም ኦፊሶች ክህነት፣ ነብይነት እና ምን
ንጉስነት። ስለዚህ አሁን ኢየሱስ ከጸሎት ጋር በተያያዘ ክህነትን አልለቀቀም። ከማን ነው የተማረው? ከቀደምት አባቶቹ ካህናት። የቀደምት አባቶቹ ካህናት በብሉይ ኪዳን ዘመን ምን ያደርጉ ነበር? ይጸልዩ ነበር፣ ይማልዱ ነበር፣ ይለምኑ ነበር፣ ይጠይቁ ነበር። ስለዚህ የኢየሱስ ክርስቶስ ፍጹም ሰው መሆን መለየት አንዱ እኛን መምሰሉ ካህን ሆኖ በመካከላችን መመላለሱ ነው። ከሌሎቹ ካህናት የተለየው ሞት እስከ መጨረሻው አልያዘው። ሞቷል፣ ከነሱ በሞት አይለይም። ግን በትንሣኤ በመነሳቱ ምክንያት ሞት ሊይዘው አልቻለም። የበፊቶቹን ካህናት ሞት ይዟቸዋል፣ ሞት ከልክሏቸዋል። ሁሉም ሞተዋል። ስለዚህ ለወደፊት ይነሳሉ ማለት ነው፣ ትንሣኤ ያገኛል። ኢየሱስን ግን ሞት ሊይዘው አልቻለም። በዚህ ነው የሚለየው። አንዱ ማለት በሰውኛ ማለት መለኮት ነው። በመለኮት ከኛ ጋር አይገጥምም፣ ግን በክህነቱ ከኛ ጋር አይገጥምም። ካህናት እዚህ ቤተክርስቲያን ያላችሁ ቄሱ አንተም ጭምር ካህን የሆንከው ኢየሱስ ካህን ስለነበር እና የምትጸልይልን ኢየሱስ ስለጸለየ ነው። ስለዚህ የሚጸልዩ ሰዎች በሌላ ቋንቋ ምን እያሉ ነው? በስነ መለኮቱ ትርጉም የክህነትን አገልግሎት ይጸልያሉ ማለት ነው። በክህነቱ ትርጉም ያልኩበት ይሰመርልኝ፣ በእግዚአብሔር ፊት ይጸልይ። ስለዚህ ነው እንደ ልማዱ አላቋረጠም ነበር፣ እንደ ልማዱ። እሺ ገና በልጅነቱ ቤተ መቅደስ መሄድን ይሄደው ነበር። ሕፃን ሆኖ እናቱ እርግብና ዋኖስ ምናምን የደሃ እንትን የተነገረውን ይዛ ሄዳ ቤተ መቅደስ ሄዷል። ጸሎት ያውቃል እንደ ልማዱ ይጸልይ ነበረ። ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ልብ አድርጎ ይህን ቋንቋ ተመልከቱ። ተከተሉት ነው የሚለው እና አብሮ ሄዱ ለምን አላለም ነው። እና ተከተሉት። ስለዚህ ጌታ ኢየሱስ የጸሎቱን ህይወት ስንመለከት ገና ለምሳሌ መጀመሪያው የንባብ ክፍል ይላል በሰንጠረዥ ውስጥ። እስቲ በሰንጠረዣችሁ ሂዱ። ለምሳሌ አንዳንድ የንባብ ክፍሎችን ቀላቅያለሁ። ለምሳሌ ማቴዎስ 5:44 እስከ 45 ላይ የጸለየው ሉቃስ 6ም ላይ ተደግሟል ለማለት ነው። እዛ ጋር የተጸለየበት ምክንያት አለ። ምንድነው የጸለየው ማለት ነው? ለሚያሳድዱ ማንን ሲያስተምር? ደቀ መዛሙርትን ሲያስተምር ማለት ነው። ደቀ መዛሙርትን እያስተማረ እያለ ስለሚያሳድዱ ሰዎች ነው የጸለየው። የት ነው ቦታ? ደብረ ዘይት ተራራ ላይ ነው የጸለየው። የጸለየበት ጊዜና ቦታ አለው። ጊዜውን ማታ ምናምን አይነግርንም፣ ግን የተራራውን ስብከት ባስተማረ ጊዜ ነው የጸለየው። እንደዚህ እያደረግን እንቀጥላለን ማለት ነው። ከዛ ምዕራፍ ማቴዎስ 6:6 ላይ ለምስጋና እና በቅንፍ ጥያቄ ምልክት ያረኩት ልመናም በቀጥታ ባይናረግም ይመስላል። የት ነው የጸለየው? ልብ አድርጉ። አሁን እነዚህ ቦታዎች እጅግ በጣም አስፈላጊ ናቸው፣ በኋላ እንመጣበታለን። የት ነው የጸለየው? እልፍኝ። ማታ ነው የጸለየው? ቀን ነው የጸለየው? አውዱ አይነግረንም፣ ግን አሁንም የተራራውን ስብከት ባስተማረ ጊዜ ነው። ምክንያቱም በእልፍኝ ነው። ከዛ ደግሞ የተጸለየበት ምክንያት ማቴዎስ 6:9-13 ላይ ለእግዚአብሔር ክብር ነጠላ ሰረዝ ለግል ህይወት ወደ ፈተና እንዳይገቡ ከዛ የጸለየ ነው። የት ነው የጸለየው? ይዘር በግል ጸልየዋል። ከዛ ቤተ መቅደስ ውስጥ ሳይጸልይ አይቀርም። ከዛ ምንድነው እዛ ጋር የጸለየበት ቦታና ሁኔታ እንዴት መጸለይ እንደሚገባ ደቀ መዛሙርት በጠየቁት ጊዜ ነው የጸለየው። ይህን ትምህርት ያስተማረው ማቴዎስ 7 አሁንም ለግል ህይወት ስለመጸለይ ለምንለምነው ለምንፈልገውና ለምናንኳኳው ነገር የት? ቤት ውስጥ። ለምንድን ነው ቤት ውስጥ የሚያሳብቀው? ስለምናንኳኳ። ቤት አይደለም ሰው ውስጥ አለ ማለት ቤት ይንኳኳል።
ስለዚህ ያንን ምሳሌ ነው የወሰደው ማለት ነው። ይሄ ተለዋዋጭ ዘይቤ ይባላል። ያንን ወስዶ ነው ቤት ውስጥ ነው የጸለየበት ሁኔታና ቤት በጥያቄ ምልክት ያዙ። ክፍሉ ምንም ስለማይገልጽ ነው። ማቴዎስ 9:38 ላይ እግዚአብሔር ሚስዮናውያንን እንዲያስነሳ እስቲ እሱን እንጂ ማቴዎስ 9 እሱን ሂዱ። ማቴዎስ 9 ቁጥር 38 ላይ ነው አይደለም? ቁጥር 38 ላይ ከላይ ጀምሮ የተለያዩ አጫጭር ራሳቸውን የቻሉ ኢቨንቶችን እየነገረ መጥቶ ቁጥር 35 ላይ ቁጥር 32 እነርሱም ሲወጡ እነሆ ጋኔን ያደረበት ዲዳ ሰው ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል ብሎ ካለ በኋላ በጣም የሚገርም አንዳንድ ጊዜ ኢየሱስ የሆነ ታሪክ ይናገርና የፈሪሳውያን ጣልቃ ገብነትን መልስ ሳይሰጥ ያልፋል። አንዳንድ ጊዜ ያስቀኛል። አሁን አዲስ ኪዳን ባነበብኩ ቁጥር የኢየሱስ እንትኖች ያስቁኛል። እዚህ ጋር መልስ አልሰጠም፣ በቃ አለፈና ሌላ ጉዳይ ላይ ይገባ። ይሄ ራሱ አንድ ትምህርት ነው እና እዝላችኋል። አንዳንዴ ኢየሱስ መልስ አይሰጥም፣ አንዳንዴ ደግሞ ከራሳቸው መልስ ይሰጣል። እዝላችኋል። አንዳንድ ጊዜ ሊፈትኑት ብዙ ፈተኑት አይደለም? ከዛ እና አንድ አባት እንደ በምድር ላይ ፒያሳ ያሉትም አራዳ ነው ይላሉ፣ አራዳ ያሉትም አራዳ ነው ይላሉ። እኛም ሰፈር መንደር አካባቢ አንዳንዶች አራዳ ይግደለኝ ይላሉ። ምን አራዳ አለ? ኢየሱስ ነው እንጂ አራዳ አሉ። ከዛ ይሄን ብለው ምን ለማለት ፈልጎ ነው ብዬ እየሰማው ያለው ምን አሉ? አንድ ጊዜ ትዝ ይላችኋል፣ ኢየሱስን እንዲወግራት አንዷ ሴትዮ አላመጡ። ከዛ ኢየሱስን እርድና ተመልከቱ አመጡ። ከዛ ከሰሰ ኢየሱስ በሙሴ እንደዚህ ስታመንዝር ተቀንታለችና ይወገር አሉ። ከዛ ይወገር ሲሉ ከዛ እሱ ጎንበስ መልስ አይሰጥም። ምን ያደርጋል? ይጽፋል። ቴዎሎጂ ኒው ቴስተመንት ሳስተምር ተማሪዎች ምንድነው የጻፈው? እኔ አላውቅም እና ለወደፊት እንጠይቀዋለን። አላውቅም ምን ብሎ እንደጻፈ አይታወቅም። ዮሐንስ አልነገረንም። ዮሐንስ ካልነገረን በቃ አፋችንን ዘግተን ወደ ቀጣዩም ማለፍ ነው። ታውቃላችሁ አንዳንድ ጊዜ ሰባኪዎች እዚህ ጋር ግን እንደዚህ ይላል እኔ ግን እንዲህ ይላለሁ ብሎ የሚሰብኩ ስነ ስርዓት ይኖራችሁ። በቃ ዝም ብላችሁ ይለፉ እና ማቴዎስ በጎደለ ሙላ ሂሳብ ነው እንደ ያመጣው ሂሳብ ነው። 5 ክፍል ድሮ በጎደለ ሙላ ሲባል ሂሳብ ይሞላል። እና ኢየሱስ ሲተላለፈውን እኔ ግን እንዲህ ሊል ፈልጎ ይመስለኛል። አይመስልም። ያለውን ብቻ በል። ይሄ ፑልፒት ይሄኛው ያለውን ብቻ ያላለውን በቃ ይለፉ። ሰባኪዎች አሜን ነው። እሺ ጌታ አሜን ብለዋል። አሁን ለሰባኪዎች ማሰለጥነው ስልጠና ቢሆን ኖሮ ይሄ በጣም ብዙ ነው። አንዳንዶች ደግሞ ለራሳቸው ጥቅሱ እየጮኸ ማለት ነው እያሉ ጥቅስ ይጠመዝዛሉ። ሰባኪዎች እችንም አሜን በሉ። ጥቅስ አትጠምዝዙ። አሜን ካልገባችሁ አልገባችሁም፣ በቃ ይለፉ። አንድ ጊዜ አንድ በጣም በከተማ ቆንጆ በቃ ወንድ ሁሉ የሚያያት እህት ቆንጆ ለወንዶች ሁሉ ፈተና የሆነችውን እንደምንም አምጦ ማኪያቶ ሻይ ጋብዛታል። ከዛ የመጀመሪያ ቀን ምን ብሎ ይጠይቃታል። ጓደኛ አለሽ ወይ ሲል አዎ ትለዋለች ይልና ይተዋል። በሌላኛውም ጊዜ እንደገና ይጋብዛታል። ከዛ ጓደኛ አለሽ? ባለፈውም ጠየቀኝ እኮ አዎ አለኝ ትለዋለች።
ይልና በሶስተኛ ጊዜ ጓደኛ አለሽ ወይ ስል አዎ አለኝ። ለምሳሌ አንተም ጓደኛ ብዙ ጓደኛ እንደሱ ማለት አይደለም እኮ ይላታል። የትዳር ጓደኛ አለሽ ወይ? አይ የትዳር ጓደኛማ የለኝም ትለዋለች። ፈሪ ቢጤ ነውና ልጅቱ ቁንጅናዋ ናት ፈሪ ያደረገችው። የኔ ቢጤ ፉንጋ ሳይሆን አይቀርም ልጁ። ከዛ ሄዶ ድል በደብዳቤ ከዚህ እስከ ቦሌ ያለውን ይጽፍላል። ከዛ በደብዳቤው ጫፍ ላይ ዮሐንስ ወንጌል 4:26ን በትልቁ ይጽፍላታል። ምንድነው ዮሐንስ 4:26? ኢየሱስም ላይ እርሱ የማናግርሽ እኔ ነኝ ብሎ ያለው ማለት ነው። ጥቅሱ እየጮኸ ጠምዝዞ ማለት ነው ለራሱ ሐሳብ። እስቲ እግዚአብሔር ያሳያችሁ። ዮሐንስ ወንጌል ቀድሞ ነገር ስለ ጋብቻ ያወራል እንዴ? ዮሐንስ 2 ራሱ ቃና ዘገሊላ ስለ ሰርግ ነው እንጂ ያወራው ስለ ጋብቻ አይደለም። ራሱ አንዳንድ እንትኖች በኑሯቸው ላይ የጎደሉ ጋኖችን ሁሉ ኢየሱስ ክርስቶስ ይሞላል አሜን ብሎ ለሙሽሮች ሲሰብክ አንድ በተጋበዝኩበት አይቼዋለሁ። ሰውየውን ሰምቼዋለሁ። ለሱም አይሆንም ስለ ጋብቻ ጥቅስ ሞልቷል። እሺ ጠምዝዝ እያለ ለራሳችን ጉዳይ ጥቅስ እንጠመዝዛለን። ሰባኪዎች አሜን ብላችኋል አይደል? አጠምዝዙ። በቃ ካልገባችሁ ዝም በሉ። ከዛ ይጽፋል ኢየሱስ ቀና አለና ምን ይላችኋል? ከእናንተ መካከል ኃጢአት የሌለው ይውገራት ብሎ ተወ ማለት ነው። ከዛ ታሪኩን ሲታነቡ እንዲህ ይመስለኛል ነው እንደ ቅድሙ እኔም በተናገርኩት እንዳልያዝ ብዬ ማለት እንትኑ ግን ይፈቅድልኛል። ሲታያዩ አንተ ባለፈው እንዲያላረክም ልትወግራት አትችልም። ያኛው ሲያዩ አንተስ ብትሆን አትችልም። አንተስ ብትሆን ማናቸውም አልቻሉም። ሁሉም ሄዱ። ከዛ ኢየሱስ ከምጽፍበት ቀና አለ። ቀና ሲል ማን ብቻ ነበር? ከዛ ሴትዮዋ ከሳሾችሽ የት ሄዱ? እንጃ የት። ከዛ እሱ ግን ኢየሱስ ለዚህ ነው አራዳ ያለው። አሁን እሷ ጌታ ይመስገን ሃሌሉያ እንዳትሄድ ኢየሱስ አራዳ ነው። ምን አለ? አሁን ልክ ነው ከሳሾችሽ ሄደዋል፣ ግን አንቺም ራስሽ ሞኝ እንዳልመስል አራዳ ነኝ። አንቺም ኃጢአትን ደግመሽ የጸሎት አገልጋዮች እንማራለን። እንዴት እንማራለን መሰላችሁ? ከዚህ የምንጸልዩ ሰዎች ጠዋት ከሸ በፊት ይታባያሉ ብዬ አይደል የወጣ ነው። ይታባያሉ። የአንዳንድ ሰው ጉልበቱ ቢፈተሽ እንደተፈጠረ ነው ይላሉ። የማይንበረከኩ ሰዎች ማለት እኮ አይናቸው ደረቅ እንባ የማይፈሳቸው ይላሉ። ጸሎት ቢጤ የሚሞክሩ ናቸው እንደዛ የሚሉት። እንዳትሉ በቃ ዝም በሉ። እና አንድ ጊዜ ደግሞ እንዳትጠመዝዙ 2 ቄሶች ይገባቸዋል ብዬ ነው፣ ግን ወንጌላውያን ናቸው የተጣሉ። በመካኒሱስ አውድ እንዲገባችሁ ብዬ እና በዛ አውድ ቢገባችሁ አይሻልም? 2 ቄሶች ይጣላሉ። አንዱ ቄስ የሽማግሌ ጉባኤ 75% ዘመዶቹ ናቸው፣ ግን ሰነፍ ቄስ ነው። በመካኒሱስ ሰነፍ ቄስ የለም አይደል? እንዲገባችሁ ብቻ ብዬ ነው የምናገረው። እና ሰነፍ ነው። ከዛ ዋና ካህን ነው እሱ። ከዛ ያኛው ካህን ግን ሰነፍ አይደለም፣ በጣም ቆፍጣና ጎበዝ ነው። የሱ አገልግሎት ይሄ ዋናውን ካህን ያስፈራል። ሁሌ እንደተጨቃጨቁ ነው። ከዛ በቃ ይሄን ካህን ተቸገሩና ለምን በቃ ቤተክርስቲያን አዲስ ይትከል እናሰናብተዋል።
ብርቱን ጎበዙም ማለት ነው ብለው ግን ዝም ብለን ከምናሰናብት ልብስ ገዝተንለት ለሱም ለባለቤቱም ለልጆቹ ከዛ ድግስ ደግሰን በቃ በእንደዛ ብንሸኘው ብለው ድግስ ተዘጋጀ። ታሪኩን ለማሳጠር በደም ባለና መጨረሻ ላይ እሱ ማለት ነው ሊሄድ ሲል እባካችሁ በቃ እንግዲህ አንድ ጥቅስ አንብቤ ልጸልይላችሁ ይፈቀድልኝ ይላል። ከዛ ፈቀዱለት። ሲፈቅዱለት ዘፍጥረት 22 ቁጥር 6 ነው ያነበበላቸው። እናንተ ከአህያው ጋራ እዚህ ጠብቁ። በእውነት ለነሱ በጌታ በቀሮስ በጌታ ችሎት የበረታችሁ ሁኑ ጥቅስ ጠፍቶበት ነው። ስለዚህ ከሳምንት በኋላ የዋና ካህን ሰነፉ ስለ በሄደው አገልጋይ ስለመሰደብ ብለው ጥቅስ ያስዛል አጀንዳ። ከዛ ሽማግሌዎቹ ለካ አልገባቸው። ታውቃላችሁ ለዚህ ጉባኤውን አሜን የምናሰኘው ጉባኤው አይገባውም፣ እናንተ ናችሁ የሚገባችሁ። ታችሁ ጉባኤው ሁሉንም አሜን ካላችሁ አሜን። እንደውም አንዳንዴ በቄንጥም አሜን ካላችሁ አሜን ስትሉ ይላል። እኔ ጓደኛ ቦንኬ መጥቶ ፒፒሎ ፈዋሳ ስል አንድ የኔ ጓደኛ ቴዎሎጂ ትምህርት ቤት ይርጋለም ጋብዤው እየሰበከ ይርጋለም ህዝቦች ቃለ ሕይወት የሚመናን ከዛ ወጣንና ስማ እኛ የዝንብ ጠንጋራ እናውቃለን፣ እቺን እዛ አስቆጥ ኢትዮጵያዊ ቦንኬ አልኩት ማለት ነው። እውነት እኮ ነው ወገኖች። አሁን በሬውን እያላችሁ ፈረስህን አትሩ ስላለ ነው እንጂ ወደዛ እንዳንገባ እንጂ በጣም እኛ ጋር ብዙ ሲሁት ነገር አለ እና ጥንቃቄ አድርጉ። ከዛ አጀንዳ ያስይዛል። መሪዎቹ አልገባቸው። ምንድነው ሰድቦን ነው ሄደው ምን ብሎ ሰድቦን ሄደ? ትዝ ይላችኋል እናንተ ከአህያው ጋር ቆዩ እና ከዛ አንዱ ሰው የተናደደና በቃ ምን ይጠበስ በቃ አህያ አንተም አህያ እኛም አህያ ነን በቃ ሄደዋል። ቆይ እኔ የሚለው እዚሁ መሳሳት ያጨበጨባችሁት አሁን ለምንድን ነው የምታጨበጭቡት? እናንተ ከአህያው ጋር እዚህ ቆዩ በቃ ምን ይጠበስ አህዮች ነን በቃ አንተም አህያ እኛም አህያ በቃ አሁን ይሄን ተው በቃ ሄደው እንደ ብለው አሉ። አያውቁም። ጥቅስ ምን አይደረግም አይጠመዘዝም። እና እዚህ ክፍል ላይ ቁጥር 35 ጀምሮ ኢየሱስም ይሄን ለማለት ነው ብሎ ይሄን ከተናገረ በኋላ ቀጥሎ ከዚህ ጋር የተያዘ ነገር ይናገራል ስንል ወደ ዋናው አጀንዳ ገባ። ኢየሱስ ጊዜ አያባክንም። ኢየሱስ ለዚህ ነው ቀን ሳለ የላከኝን ማንም ሊሰራበት የማይችል ምን ሌሊትም በቃ ያለው ለዚህ ጊዜውን በሰውነቱ የገሊላ አካባቢ ስንፍና አላጠቃው። በናዝሬት ቢያድግም የናዝሬት አካባቢ ሰዎች ለምሳሌ እሱ ድሆች አካባቢ ነው የኖረው። ሲጠና ድህነታቸው እንደኛ አገር ባህታውያን ነው። ሌላ አካባቢ ሀብታም ሲሆን ገሊላ ባህር ባለበት አካባቢ ድሆች የሆኑበት ምክንያት ስለሚመንኑ ነው። በዚያ መንደር ቢኖርም ሰነፍ አልነበረም ኢየሱስ። በቃ ከአንዱ ወዲያው ያልፋል። ምን አለ? ኢየሱስም በምኩራቦቻቸው ቁጥር 35 እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቆ ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንድልክ ለምኑት አላቸው። ዋና የኢየሱስ ክርስቶስ ጸሎት ውስጥ አንዱ ለእኔና ለእናንተ የሰጠን ምን እንደሆነ ታውቃለች? ዋና የጸሎት ርዕስ ለጸሎት አገልጋዮች እኛ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ
ቅዳሜ የጸሎት ርዕስ አለን እኛ ቤት። ማክሰኞ ሁልጊዜም የምንጸልየው ወንጌል ስርጭትና ከወንጌል ስርጭት ጋር ባለግንም እግዚአብሔር ሚስዮናውያንን የተቃጠሉ የነደዱ ሚስዮናውያን እንዲያስነሳ አሁን ያሉቱ አይበቁም እንዲያስነሳ ጌታ ኢየሱስ መከሩ ብዙ ነው አለ። ታውቃላችሁ አይደለ? ጌታ ኢየሱስ መከሩን ሳይጨርስ እንደሄደ ድነታችንን ነው የጨረሰው። ድነትን በሚመለከት ነው ጨርሶ የሄደው። እሱ በገሊላ በናዝሬት አካባቢ ነው ያገለገለው። ወደ ዓለም ሁሉ ሂዱ ሲል የትም ኢትዮጵያ ውስጥ አሁን ኢየሱስ አልመጣም። እና ድሮ ወደ ግብጽ ሲመጣ ወደ ኢትዮጵያ አማትቧል የሚል ትምህርት አለ እንጂ ኢትዮጵያ ውስጥ እና አልመጣም ወደ ኢትዮጵያ። ማርያም የደብረ ሊባኖስ አካባቢ እንደተወለደች የሚናገር ጽሑፍ አለ። እግዚአብሔር ያሳያችሁ። እና ግን በ7 ዓመት ተሰዳ ሄዳ ኢየሩሳሌም ወለደች። በኋላ ወደ ግብጽ ስትመጣ ወደ ኢትዮጵያ አማተበች ይላል። ማን ነው? ኢየሱስ ገና ሕፃንነቱ ላይ ምንድነው ኢየሱስ ማርያም ታይ ምንድነው የምታማትቡ? ለእግዚአብሔር የምትኖር አገር ኢትዮጵያ የምትባል እዛ አለች ብሎ ሕፃኑ ኢየሱስ እንደነገራት ገድል አለ ኢትዮጵያ ውስጥ። ምን ገድል? ገደል ነው እንጂ ገደል ከተተ እንጂ ገደል የሚከት ገድል አለ። ከዚያ ከገደል ውስጥ ያሉ ሰዎችን እንዲያስወጡ እሳት የላሱ የተቀቡ ፊታቸውን እንደ ቡላድ ድንጋይ የጠነከሩ ሞት የማይፈሩ ዘራፍ ለኢየሱስ ብለው የሚሰብኩ ሰዎች እንድነሱ ጸልዩ ነው። ከዚህ የጸሎት አገልግሎት ክፍል ዋና የጸሎት ርዕስ ይሄ ነው። ስለ ደበበና አየለ አትጸልዩ። ለመከሩ ሰራተኞች እንዲያስነሳ በእግዚአብሔር ፊት ማንባት ነው። የናንተ የጸሎት ምጥ ያ እንባ ሚስዮናውያንን እንዲወልድ አንዱን ቀን የሚታለቅሱት በአንድ አካባቢ የሆኑ ሚስዮናውያንን ብሎ እንዲወልድ ከዛ በኋላ ብሎ እንዲወልድ ጌታ ኢየሱስ ለዛ ነው የጸለየው። ሌላው ማቴዎስ ላይ ሄዱ ዘልዬ ዘለን እናያለን። ሌላ ምን ጸለየ? ማቴዎስ 27 ሄዱ። በጣም የሚገርም ደግሞ ጸሎት ነው ይሄ። ይሄ ጸሎት ትልቅ ነገር ያስተምረናል። ማቴዎስ 27 ከቁጥር 45 እስከ 49 ከዚህ ጸሎት ምን እንማራለን? ከቁጥር 45 ብናያዝ ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ፣ ሰፍነግም ይዞ ሆምጣጤ ሞላበት በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ ኢየሱስ ሁለተኛ በታላቅ ድምፅ ጮሆ ነፍሱን ምን አረገ? ሰጠ ይላል። ጮሆ ሰጠ ይላል። ጮኸ ወደ አባቱ። በሲቃ ነው የጮኸው። አንዳንድ ጊዜ በዚህ ስፍራ በመስቀል እየተሰቃየ ነው እና በዛ የሰቀሉትን ደግሞ ወደ ኋላ ደግሞ ማርቆስ 15 ላይ እግዚአብሔር ይቅር እንድላቸው ተማጸነ። የት? ጌቴሴማኒ። በምን ሁኔታ? መስቀል ላይ በስቃይ በነበረበት ሁኔታ። በስንት ሰዓት? ከ6 እስከ 9 ሰዓት ባለ ጊዜ ነው የጸለየው። ምን እንማራለን? መቼም ኢየሩሳሌም ሄደን መስቀል ላይ አንሰቀልም። የጸሎት አገልጋዮች ይሄንን እንዴት ይካፈላሉ ነው ጥያቄ። ማለዳ ላይ ስንነጋገር ጸሎት ውጊያ ነው፣ ትግል ነው። በህመም ውስጥ ሆኖ ግን የዚህ ጸሎት ዋና ጭብጡ በህመም የኢየሱስ ክርስቶስ ህመም ስቃዩ ማለት ነው።
አሁን ጳውሎስ ፈቃዱ የሚባል የጻፈውን መጽሐፍ በአሁን ሰዓት ባለፈው የተመረቀው እሱም መጽሐፍ ብታነቡ አንዳንድ አከራካሪ ቴዎሎጂካል ነገሮች አሉ፣ ግን በጣም የሚገርም የኢየሱስ ክርስቶስን ስቃይ በነገራችን ላይ በዓለም ላይ ያሉ ጠበብት የኢየሱስ ክርስቶስን ህመሙን ስቃዩን ለማጥናት ሞክረው የህመም ስቃይን በሚመለከት በተለይ የሕክምና ሙያ የሚያውቁ ስቃይን በሚመለከት ሲያጠኑ እሱ በስቃይ ውስጥ እያለፈ የሚናገራቸው ንግግሮች ሲያጠኑ it's beyond explanation የኢየሱስ ክርስቶስን ህመም የስቃዩን መጠን መናገር አይቻልም። ለምሳሌ በሕክምና በጣም ከባድ ትንሽዬ ሕክምና ባለሙያ ነኝ እና ይርጋለም ሆስፒታል ሰርቻለሁ። ለምሳሌ የእናቶች ምጥ ከ0 እስከ 9 ይመደባል። ከዛ የህመሙ መጠን ሪፖርት ሲጻፍ የሚጧ ህመም መጠን ይጻፋል። 8 ዲግሪ፣ 9 ዲግሪ፣ 5 ዲግሪ እንደዚህ እያለ ይጻፋል። የኢየሱስን ህመም መጻፍ አይቻልም። it's a beyond medically even explain የሚደረገው ማለት እሺ፣ እሱ አንድ ነገር ነው። ሰው በከባድ ስቃይ ውስጥ ሆኖ ስለሌላ ሰው ማሰብ እንዴት ይቻላል? ኢየሱስ በዚህ ስቃይ ውስጥ ሆኖ መስቀል ላይ የተሰቀለውን ብቻ ሳይሆን ህዝቡን ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በአዲስ ኪዳን በተጻፈ ጽሑፍ ይሄን ተግባራዊ ያደረገው አንድ ሰው ብቻ ማን ነው? እሱ እስጢፋኖስ። በቤተ ክርስቲያን ታሪክም እንደሱ አልተጻፈም። ቸርች ስትሪ ስታጠኑ ማለት በዚህ ሳምንት ግን አንዲት ሴት ተገኝታለች። ቻርሊ ከርክ ይታቆስ። ቻርሊ ከርክ የቻርሊ ከርክ ባለቤት መጀመሪያ ባለቤቷን ሳታስቀድም ኢየሱስ ያደረገው ይሄንን ነው። እርግጠኛ ነኝ የኔም ባለቤት በህይወት ቢኖር ይሄንን ነው የሚያደርገው ብላ ባለቤቷን የገደለውን ሰው አይ ፎርጊቭ ዩ አለች። ዓለም ሁሉ ቫይራል ነው የሆነው። በጸሎት አውድ ነው ይሄንን ያለው ኢየሱስ። የሚያደርጉትን ወደ አባቱ ሲጮህ ማለት ነው። ወደ አባቱ ሲጮህ እያለ ነው ያለው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ማለት ነው። ከዚህ ውስጥ ምንድነው ኖ ማተር ሰውን በሰላማዊ ጊዜ እየበሉ እየጠጡ የሆነ ድግስ ተዘጋጅቶ የሆነ አስታራቂ ተገኝቶ በዛም ተብሎ በባህል ጥሩ ንግግር እየተናገሩ ምናምን ማስታረቅ ይቻላል በባህላችን። በህመም ውስጥ እያሉ ግን ማስታረቅ ይከብዳል። እየታመሙ ይቅርታ መጠየቅ ከባድ ነው። የጸሎት አገልጋዮች ምናልባት የሚያደማ ነገር ውስጥ እያለፉ ይቅር ማለት የጸሎት አንዱ ክፍል ነው። ለተጣሉ ህዝቦች በኢትዮጵያ ውስጥ እንደዚህ አይነት ጸሎት በጣም አስፈላጊ ነው። ለምን? ብዙ ህዝብ የተበዳደለ ህዝብ የበደለንን ማህበረሰብ ይቅር ማለት በጣም ከባድ እና እኔ አንዳንድ ነገር ግልጽ ነው የምናገረውና በዛ የሰሜኑ ጦርነት ጊዜ እኔ ያለ አንድ ጉባኤ ላይ የጁንታ መንፈስ የተሰበረ ይሁን ይላል። ከዛ የጁንታ ማህበረሰቦች ቸርቹን ለቀቁ ማለት እዛነ ጸሎት ትክክል አይደል? በነገራችን ላይ በምንም መስፈርት
ትክክል ደግማለሁ። በምንም መስፈርት አገርን መውደድ ሌላ ጉዳይ ነው። መንግስትን መውደድ ሌላ ጉዳይ ነው። የተቃራኒው ወገን ውስጥ ያለውን በደሙ የተዋጀውን ግን ሰው ባለበት ምናልባት በአስተሳሰቡ ደካማ ሆኖ ያንን ማህበረሰብ የሚወድን አብሮ የሚዘምር አብሮ የሚያገለግልን በትምህርት ጥቅስ ጁንታ ብላይ ወጋውት እያልቃ እሱ ትክክል አይደለም። ስለዚህ ጸሎቶቻችን ፓስተር በመጽሐፍ ቅዱስ ይመዘኑ ይፈተሹ እና በዚያ ሲቃ ውስጥ በዚያ አይነት ፔን ውስጥ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። አንድ ጥቅስ እንሂድ። በጣም የሚገርም ጥቅስ ነው። ዮሐንስ 17 ሂዱ። ዮሐንስ 17 ሁላችሁም ሂዱ። እሱ ዘላችሁ ማለት ነው ወደ እንትኑ ሊያልቅ አካባቢ የመጨረሻው የኢየሱስ ክርስቶስ ጸሎት በአዲስ ኪዳን የተመዘገበው እሱ ነው። ዮሐንስ 17 ሂዱልኝ። በስነ መለኮት በተለያየ ጥናት ውስጥ የኢየሱስ ክርስቶስ የክህነት ጸሎት ፕሪስትሊ ፕሬየር ተብሎ ነው ኢንተርሴሰሪ ፕሬየር ተብሎ ነው የሚጠቀሰው። ጌታ ኢየሱስ እዚህ ጋር በጣም የሚገርም ጸሎት ነው የጸለየው እና አለፍ አለፍ እያልን እስቲ እናንብብ። ጥቂት ነገር እናገራለሁ እዛ። ኢየሱስም ይህን ተናግሮ ይላል። ይህን ተናግሮ ማለት ከየት መሰላችሁ? በአውዱ ከምዕራፍ 13 ጀምሮ እስከ ምዕራፍ 16 መጨረሻ ላይ ምዕራፍ 16 መጨረሻ ላይ ከአፉ የወጣው ቃል ምንድነው? በእኔ ሳላችሁ ይቅርታ ሰላም እንዲሆንላችሁ ይህን ተናግራችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን አድርጌያለሁ? ዓለምን መከራ አለባችሁ፣ ዓለምን አሸንፌአለሁ ካለ በኋላ ነው በዓለም ውስጥ እንዴት ማለፍ እንዳለባቸው ለደቀ መዛሙርቱ መጀመሪያ እሱ ከአብ ጋር ባለ ግንኙነት፣ ከዛ ቀጥሎ አብሮት ኢሚዲየት ለሆኑ ለደቀ መዛሙርቱ፣ ከዛ ደግሞ እኔንና እናንተን አካቶ ኢየሱስ ክርስቶስ ይህን ጸሎት ይጸልያል እና ከዛ ለዚህ ነው ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳ። በቃ የመጨረሻው ደረሰ። ከዛ ከጸሎቱ በኋላ ቁጥር 1 ላይ ምዕራፍ 18 ቁጥር 1 ላይ ምዕራፍ 17 ይሄን ቋንቋ ተመልከቱ። በእነዚህ በሁለቱ ይሄ ሊትራሪ ዲቫይስ ይባላል በሄርሜኔቲክስ። ምዕራፍ 17 ቁጥር 1 ተመልከቱ። ኢየሱስም ይህን ተናግሮ ወደ ሰማይ ይላል አይደለም? ከዛ ምዕራፍ 18 ደግሞ ቁጥር 1 ኢየሱስም ይህን ብሎ ይላል አይደለም? ይህን ብሎ እላይ ወደ ሰማይ ነው ወደ አባቱ። እዚህ ጋር ደግሞ ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ ይላል። በእነዚህ ይህን ብሎ ይህን ተናግሮ በሚለው መካከል ራሱን አልፎ ሊሰጥ በሚለው መካከል በምድር ላይ እያለ የመጨረሻ ጸሎት theologically it's a very important for the life of the church, very important ጸሎት ነው ይሄኛው ጸሎት። ለጸሎት ቡድን፣ ለቄሶች፣ ለመጋቢያን፣ ለወንጌላውያን ከዚህ የሚበልጥ ጸሎት የለም። በነገራችን ላይ የጳውሎስን እንፈትሻለን ጥቂት አለፍ ብለን። ጳውሎስ ይሄንን ተግባራዊ አድርጓል። ራሱን በሚመለከት ጸልዮአል። በወቅቱ ለነበሩ ቸርቾች ጸልዮአል። ለወደፊት ለሚመጡት ጸልዮአል ጳውሎስ እና የጥንቷ ቤተክርስቲያን በሐዋርያት ሥራ ያለችው የተወለደችው ይሄን ፈለግ ነው የተከተለችው። እና ኢየሱስም ይህም ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋም ሁሉ ለስልጣን እንደሰጠው ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው እያለ ይቀጥላል። ከዛ ቀጥሎ ቁጥር 6 ላይ ከዓለም ለሰጠኸኝ ሰዎች ስምህን ገለጥላቸው። የት ነው ይሄን ንግግር የተናገረው? ምዕራፍ 10 ነው። አብ ወደኔ ከሳበው በስተቀር ማንም ወደኔ ሊመጣ አይችልም። አብ የሰጠኝን እስከ መጨረሻው ጠብቃቸዋለሁ ያላቸው ማለት ነው። ስለዚህ እዚህ ጋር ለዚህ ነው እነዚህን በሱ ጋር ያሉትን
ሰፋ ካደረግን ካጦዝነው አውዱን 120ዎቹንም ከዛ 12ቱንም እና በዚህ ጊዜ ጥቂት ጊዜ በኋላ ይሁዳ መጥቶ ይሸጣል። ግን ከዓለም ለሰጠኝ ሰዎች ስምህን ገለጥሁላቸው፣ ያንተ ነበሩ፣ ለእኔም ሰጣቸው፣ ቃልህን ጠብቀዋል። የሰጠኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ካንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ ምን አደርጋለሁ? ቁጥር 9 እኔ ስለ እነዚህ እለምናለሁ። ምን ብሎ? ስለ ዓለም አልለምንም፣ ስለ ሰጠኸኝ እንጂ። ያንተ ናቸውና የእኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህም በኋላ ይላል በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ጸሎቱ ምንድነው ማለት ነው? በስምህ ጠብቃቸው። ስፔሲፊካሊ በስምህ ምን እንዲሆኑ? B29 ሳሙና እንዲሆኑ አይደለም ያለ እንዲተባበሩ አንድ እንዲሆኑ ሲል እንዲተባበሩ ዩኒፎርም እንድትሆኑ አይደለም። ጭፍልቅ ብሎ ተመሳሳይ ወጥ እንዲሆኑ አይደለም። አንድ እንዲሆኑ ዩኒቲ፣ በመካከላቸው መለያየት እንዳይሆን ምን አድርጋቸው? ጠብቃቸው ያለው። አይገርማችሁም? ይህን ጸሎት ጌታ ኢየሱስ እግዚአብሔር አብ አሁንም እየመለሱ ያን ጸልዮ ስለሄደ ቤተክርስቲያንን ዛሬም እየጠበቀ እንዳትጠፋ ያ የኢየሱስ ክርስቶስ ጸሎት እንደጠበቀ እናንተ ብትጸልዩ ከዚህ ጸሎት ጋር ትተባበራላችሁ እንጂ የምታመጡት ለውጥ የለም። ለምን? ማቴዎስ 18 ላይ ትዝላችኋል። ቤተክርስቲያንን ምን አደርጋለሁ አለ? እሰራለሁ አለ። ተመልከቱ፣ እኔ እንደምሰራ መጽሐፍ ቅዱስ አይናገርም። ሐዋርያት ቤተክርስቲያንን እንደሚሰሩ አይናገርም። አብረው ግን እንደሚሰሩ በስራው አብሮ እንደሚተባበሩ ይነግራል እንጂ ቤተክርስቲያንን የሚሰራ እግዚአብሔር። ለምን? ቤተክርስቲያን የኛ አይደለችምና አይደለ? ቄሶች አይደለችም፣ የኛ አይደለችም። ቤተክርስቲያን የማን ነው? ለዚህ ነው እኮ ጳውሎስ በተደጋጋሚ የእግዚአብሔር ቤተክርስቲያን፣ ከዛ የእግዚአብሔር እርሻ ናቸው፣ የእግዚአብሔር ሕንፃ ናቸው፣ የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ማህበር እና በኋላ ኤፌሶን 20 ላይ የእግዚአብሔር ቤተ ክርስቲያን አንደኛ ጴጥሮስ ያንን ጴጥሮስ እንደነገረው እንደተናገረ ስለሚያውቅ የእግዚአብሔር መንጋ። ስለዚህ ቤተ ክርስቲያን ባለቤትነቷ ኃላፊነቱ የተወሰነ የግል ማህበር እንደሚለው ማስታወቂያ የማናት? እናንተዬ በጸሎት አገልግሎት በእግዚአብሔር ፊት መሆን ትልቅ እድል አይደለ እንዴ? እኔና ለመጋቢዎች የሚናገረው አለ። እኔና እናንተ ባንኖርም ቤተክርስቲያን ትኖራለች፣ ይብላኝ ለእኔና ለእናንተ ይላለሁ። አንዳንድ ጊዜ ድሮ በእኛ ቤተክርስቲያን የተፈጠረ ችግር ነበር። ኢህአዴግ በደርግ ጊዜና በኃይለ ሥላሴ ጊዜ መሬት ስለተከለከለ አንዳንድ ሰፋፊ ቤት ቦታ ያላቸው ሰዎች ለቤተክርስቲያን እርሻ ቆርሶ ይሰጣሉ። ከዛ የአባባ ዶጊሶ ቤተክርስቲያን ይባላል። ምናልባት የአባባ ሉቡቴ ሉኩርማ ሉንጋርች፣ በነገራችን ላይ የሚበላ ምግብ አይደለም፣ ስም ነው። እና ቱማቶ ቱምቡሎ ቱርቦ በሉሉሉ በቱቱቱ እና የተለከፉ ስሞች ኢትዮጵያ ውስጥ አሉ ለማለት ነው። ከዛ የቱምቡሎ ቤተክርስቲያን ይባላል ማለት ነው፣ የእግዚአብሔር ቤተክርስቲያን ቀርቶ። ከዛ ኢህአዴግ እንደመጣ መሬት ከመንግስት ተመርተን ከዚህ በቃ ግቢ ወደዛ ትሄዳለች ሲባል እነ ቱምቡሎዎች ዘራፍ ደሜን አፍስሼ ባህር ዛፌን ሰጥቼ መሬት ሰጥቼ እንዲህ አድርጌ የኔን ቤተክርስቲያን የማማ ሆኑ ቀረ ማለት ነው። ቤተክርስቲያን የማን? የክርስቶስ የእግዚአብሔር መሆኗ ቀረች ማለት።
በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ በደንባችሁ ላይ ይሄ ጨርቅ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ንብረት ነው ይላል? አዎ። እናንተ ቃለ ሕይወት ከእናንተ ነው እንደ የቀዳችሁ። በቃለ ሕይወት አንድ እስክሪብቶን ቢሮ ካለ የማን ነው? የኢትዮጵያ ቃለ ሕይወት ቤተክርስቲያን ንብረት ነው የሚባለው። አንድ ሰው ነሸጠኝ ካለ እዛው ቁጭ አድርጎ መሄድ ይችላል። አይደለም ጊታር፣ አይደለም የኳየር ልብስ፣ እስክሪብቶ ማለት። ምክንያቱም እስክሪብቶም በቤተክርስቲያን ገንዘብ ነው የሰራው። ኪሱ እንደዚህ ኪሱ ይዞ መሄድ አይቻልም። የማን በዚች አስቀምጦ ሄዶ ጨበራ ጩርጩራ ቤተክርስቲያን ብሎ ኢንተርናሽናል ብሎ ሳይሞ ማምለክ ይችላል። እውነት እኮ ነው። ጨበራ ጩርጩራ ዓለም አቀፍ ምናምን ብሎ ማሳየም ይችላል። ቤተክርስቲያን የማን ናት? ለዚህ ነው አንተ የሰጠኸኝ ነው። ሃሌሉያ! አንተ የሰጠኸኝ። በዚህ ቃል በዮሐንስ ስነ መለኮት ማለት እኔና እናንተን ለእግዚአብሔር አብ ለጌታ ኢየሱስ የሰጠው ማን ነው? አብ ነው። አብ ካልሳበው በቀር ወንጌል በሞኝነትን ሰምተን በመንፈስ ቅዱስ መለኮታዊ የሆነ አሰራር ዳግም ልደት እንድናገኝ ያደረገው አብ ነው። እሱ ነው ወደ የሳበን። በስብከት ሞኝነት አምነን ወደ ጌታ ወደ ኢየሱስ ክርስቶስ ከዛ ጌታ ኢየሱስ በመጨረሻው ዘመን ደግሞ ሁሉን ሰብሰብ አድርጎ ለአብ ያስረክባል። ክብርን ለአብ ይሰጣል። በዚህ አውድ ነው የጸሎት ሰዎች መጸለይ ያለበት። የእናንተ የሆነ ነገር ምንም የለም እና ተመልከቱ፣ የከበረ ጌታ ከአብ ዘንድ የወረደ ጌታ አብ የሆነ ጌታ ማን ነው? እግዚአብሔር የሆነ ጌታ። እግዚአብሔርን ሊያሳይ ቅድም ቁጥር 14 ላይ ዮሐንስ 1:1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋና እውነትን በእኛ መካከል አደረ ይልና ቁጥር 18 ምን ይመልሳል? እግዚአብሔርን ያየ አንድስ እንኳ የለም ይልና ከገዛ እቅፉ የወጣው አንድ ልጁ እርሱ ተረከው። ለምን ቢባል ኦልቲሜትሊ ቁጥር 29 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቁጥር 29 እንደዚህ እኛን ሊያድን ሰው መስሎ ስለመጣ ኢየሱስ ቀላል አይደለም። እዚህ ጋር ዓለም ዘንድ በነበረኝ ክብር እኔን አስበኝ ካለው ኢየሱስ እግር ቀደም ብሎ ምዕራፍ 13 ላይ ዝቅ ብሎ እግሩን ካጠበው ኢየሱስ የጸሎት አገልጋይ ምን ይማራል ነው እንጂ ጉዳዩ ታውቃላችሁ። በእስራኤል ባሪያ በራንክ 4 ነው። አንደኛ ደረጃ ባሪያ፣ ሁለተኛ ደረጃ ባሪያ፣ ሶስተኛ ደረጃ ባሪያ፣ አራተኛ ደረጃ ባሪያ። ዮሐንስ 13 ላይ የሚታዩት ኢየሱስ አራተኛ ደረጃ ራንክ፣ የመጨረሻ ራንክ ማለት ነው። እግር አጣቢ አንደኛ ደረጃ ባሪያ ማን ነበር? ሁለተኛ ደረጃ ማን ነበር? ሶስተኛ ደረጃ የመጨረሻ ባሪያ ራንክ፣ የመጨረሻ ራንክ ነው የወሰደው። ታውቃላችሁ አይደል? ወርቅ ብርና አልማዝ ነው አይደል ሽልማት። በቃ ሁሉን አጥተው ማለት በቃ ዝም ብሎ ሮጦ ብቻ የሆነ ሰዓት አስመዝግቦ የሚገባ 4 5 6 አይታወቅም። ለሚቀጥለው ሩጫ ምናልባት ቴምፖ ራሱ ከሞላ ይመዘገብለታል እንጂ ሽልማት የለም። ሽልማት የሌለው ስራ። በግሪኮ ሮማን አራተኛ ደረጃና ከዛ በታች ያሉ ባሪያዎች ጎሽ አመሰግናለሁ አይባሉ። እግር ራሱ ካጠቡ በኋላ ማለት ነው። እግር ዝቅ ብለው ካጠቡ በኋላ ባጠቡበት ቦታ ብድግ አይሉ። ዝቅ እንዳሉ ሄደው ገና እዛ ጋር ነው ብድግ የሚሉ። አሁን ለምሳሌ የሱን እግር ባሪያ ያ ባሪያ የካህኑን እግር እዚህ ጋር ካጠበ በኋላ ብድግ አይልም። እሱም ራሱ ክቡርነት ነው። ስለዚህ ዝቅ
ብሎ ይሄድና ውጭ በተፈቀደለት ቦታ ነው ቀና የሚለው። ያንን ነው ባርነት የወሰደው። እስቲ የጸሎት አገልጋዮች ምን እንማራለን ከዚህ? እንዴት ብንበረከክ ነው እንደ ትንሽ ከሞትም ደግሞ የመጨረሻ ወንጀለኛ የሚሞተውን ሞት ነው የሞተው። የመጨረሻ የሰፈር እንትን ሳይሆን የመጨረሻው ወንጀለኛ፣ ከፍ ያለው ወንጀለኛ የሚሞተው ሞት ነው የሞተው ለእኔና ለእናንተ። ይህ ኢየሱስ ነው የጸለየው። እንደዚህ በተዋረድኩበት ክብር ያ ውርደት ለአንተ ብዬ የሰጠሁትን ክብር መልስልኝ፣ በዚያ አስብ። ከዛ እንደ አሁን በቃ ጨርሻለሁ እኔም አንተም እኩል ነን ምናምን ብሎ ቡራ ከረዩ አላለም። ተመልከቱ። በኋላ ጳውሎስ ይሄንን ቴዎሎጂ ከዮሐንስ ይዋስና ፊልጵስዩስ 2 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ይልና የባሪያን መልክ ይልና ይኸውም ለመስቀል ሞት እንኳን ለምንድን ነው እቺ ይኸውም ገላጭ ቋንቋ ናት። ቅድም ያልከው የወንጀለኛ ሞት ይኸውም የመስቀል ሞት ሲል በብሉይ ኪዳንም በአዲስ ኪዳንም በእንጨት ላይ የሚሰቀል ምን ይሁን የተረገመ ይሁን። ምን ማለት እንደሆነ ታውቃለች? አኔቴማ ምን ማለት ነው? ለአኔቴማ ማሻሻያ የለም። ፍርድ ሸንጎ ቁጭ ብሎ አያሻሽልም። እንደኛ ሀገር በቃ ፕሬዝዳንቱ ከሞት ይፈረድበታል። ፕሬዝዳንቱ ከፈረመ ተብሎ ማሻሻያ የለም። በዛ ዘመን አኔቴማ ላይ የለም። ይህን ቃል ገላትያ ላይ ጳውሎስ ለወንጌል እኛ መላእክቱ እንኳን ቢሆን እኛ ከሰበክነው ወንጌል ሌላ መላእክቱ እንኳን ቢሰብኩ የተረገመ ይሁን ያለው ማለት ነው። አኔቴማ የግሪኩ ቃል ማንም የማያሻሽለው፣ ከተረገማችሁ ማንም የማያሻሽለው ማለት ነው። ከተቻለ ያለ ክርስቶስ በነበርንበት ጊዜ ሁላችንም አኔቴማይዝድ ነበርን። ሮሜ 8:1 ለታሪክ ይቀየራል። በክርስቶስ ኢየሱስ ላሉት አሁን ታውቃላችሁ ያ አኔቴማ ተነስቷል። ያንን ደግሞ አኔቴማ ማንም በፍርድ ቤት ቁጭ ብሎ ጸባያችን ስለተሻሻለ መቀየር የሚችል የለም። ኃጢአታችንን ምክንያት ለሱ ሞት ብቻ ነው መድኃኒት። ፍርድ ሸንጎ ችሎት ከዛ ሰበር ፍርድ ቤት እንዲህ ምናምን የለም። የጸሎት አገልጋዮች ከዚህ ትልቅ ነገር እንማራለን። ከዛ ከቁጥር 6 ጀምሮ ለደቀ መዛሙርቱ ነው የጸለየው። ከዛ ደግሞ ለእኛም ጸልየዋል። ቁጥር 20 ላይ ሁሉም አንድ እንዲሆኑ ብሎ ለእኛ ነው የጸለየው። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም ይላል። ስለ እነዚህ ስል አንተ ለሰጠህ ደቀ መዛሙርቱ እያለ ነው። ይሄ ክሎዝ ፕሮክሲሚቲ ይባላል። እነዚህ ብሎ እያመለከተ ነው ማለት ነው ለአብ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ አምናለሁ። እኛም አንድ እንደሆን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆኑ። ለታችኋል ስፔሲፊክ ጸሎቱ ምንድነው? ደቀ መዛሙርቱም አብ እነሱ አንድ እንደሆኑ የዛ ጊዜ የነበሩ ደቀ መዛሙርቱም አንድ እንዲሆኑ፣ ከዛ ደግሞ ለወደፊት አምነው የሚመጡ ምእመናንም ስንት እንደሆኑ አንድ እንደሆኑ ለዛ ጸለየ ማለት። እሺ ፓስተሩ ከማስቆሙ በፊት እንደምድ በነገራችን ላይ እናንተ እኔ አለፍ አድርጌ 4 ነገር ላይ ብቻ ነው ያተኮርኩት። ግን እናንተ እባካችሁ ለምናችኋለሁ አጥኑ። እያንዳንዱን ጥቅስ ራሳችሁ ቁጭ ብላችሁ የጻፋችሁ ማስታወሻ ይዛችሁ፣ ምክንያቱም በየቦታው የጸሎት አገልጋዮች ናችሁ፣ የጸሎት አሰልጣኞች ናችሁ። ይሄን እያነበባችሁ እናንተ ጻፉ። እንደውም ከጻፋችሁ ለወደፊት ለጸሎት ኮሜንተሪው ልታዋጡ ሁሉ ትችላላችሁ። እሺ አሁን ዋናው ከዚህ የኢየሱስ የጸሎት ህይወት እና ትምህርት ከሚያሳየው ሰንጠረዥ ስለ ሚዛናዊ አገልግሎትና ጸሎት ምን እንማራለን? ከኢየሱስ ምን እንማራለን?
በተለይ ማርቆስን ሲታነቡ በስነ መለኮት ሄርሜቲክስ ሊትራሪ ዲቫይስ አለ። አንድ ቃል በጣም ማቴዎስ ላይ ማርቆስ ላይ የሚታነቡት ወዲያውም ይላል አይደለም? ወደ 14 ጊዜ ወዲያውም አንድ የሆነ ነገር ወዲያውም ማርቆስ ኢየሱስን እንዴት ነው የሚስልልን? ትንፋሹ ሳይቆረጥ ልክ እንደ ስፖርተኛ ሯጭ እንደ ኃይሌና እንደ ፖልጋት ነው ማን ነው የሚባለው? ትዝላቸው አንድ ጊዜ ያኛው ኃይሌን እንድገፍትሮት ሪከርድ አሰበረው። ኃይሌ በኋላ ሲጠየቅ እኔ ለምን ቅር ልበል እግዚአብሔር ይመስገን ሪከርድ እንድሰብር አደረገኝ ብሏል። እነንት ሳያቋርጥ ይፈውሳል፣ ያስተምራል፣ ይሰብካል፣ ይፈውሳል፣ ያስተምራል፣ ይሰብካል፣ ከደቀ መዛሙርት ጋር ከአባቱ ጋር ይጸልያል። ወዲያውም ማርቆስ እንዴት ነው የሚስለው? ላቡን ያለ እረፍት በቃ ላቡን እንዲህ እያንጠባጠበ መስቀል ላይ ወጣ አድርጎ ነው የሚስለው። ሰፈሪንግ ሰርቫንት ተሰቃይ አገልጋይ አድርጎ ነው የሚስልልን። እረፍት የሌለው ቴዎሎጂ ይስማማል። ጊዜ የለኝም ብሏል ዮሐንስ ውስጥ ጊዜ የለኝም። ፈሪሳውያን ታውቃላችሁ ማነው ደቀ መዛሙርት በምዕራፍ 4 ላይ ዮሐንስ ወንጌል የሆነ ነገር ስለ እንጀራ ምናምን ወይ እኛ ከሄድን በኋላ የሆነ ሰው የእንጀራ አምጥቶለት ነው እንደ ሲሉ አይ የኔ መብል አለ የኔ መብል የላከኝን ምን ማድረግ ነው መፈጸም ነው ይልና ከዛ ጊዜ ሳለ ቀን ሳለ ብርሃን እያለ የላከኝን ስለዚህ ታይም ፍሬም ወርኩን ፕላኑን ማን ሰጥቶታል ማለት አብ። አይገርማችሁም? አብ መቼ ነው የሰጡት? ከዛ ፍጥረት አንድ በፊት መቼ ነው እሱ? በቃ ከዛ ፍጥረት አንድ በፊት የት በቃ በዘላለም ተነጋግረዋል። በዚህ ጊዜ ነው ጨርሰ የምትመጣው ብሎ ነግሮት እና እንደዚያም ሆኖ በአገልግሎት ቢዝነቱ ደግሞ ኤቨር ፍሩትፉል አገልጋይ ነበር። ይሄን ያለ አጋንንት አስወጣው ብሎ ሪከርድ ያላደረገ በአገልግሎት ይሄን ያለ ሰው እንዲሆነ ብሎ ሪከርድ ያላደረገ ጌታ እና እንደዚህ ያለ መስቀል ላይ ወጣ። ግን በዚህ ሁሉ ግን ከአባቱ ጋራ ከደቀ መዛሙርቱ ጋራ ብቻውንም ለጸሎት ጊዜ አላጣም። ስለዚህ ኢየሱስ ክርስቶስ በአገልግሎትና በጸሎት መካከል ሚዛናዊነትን እንዴት ነው የጠበቀው ነው። እነዚህን በማንበብ እንመልሳቸው። የመጀመሪያው እንዴት ጠበቀ? ኦኬ እንደዚህ ከሆነ ኢየሱስ ግን እንዴት ነው የጠበቀው? ከዚሁ ከራሱ ያወጣውት ከራሱ ንግግር ከራሱ ጸሎት የመጀመሪያው የጸሎት ጊዜንና ቦታን በመሰየም ጸለየ። ትዝላችኋል ሰንጠረዡ ላይ በጌቴሴማኒ በኢየሩሳሌም በዮርዳኖስ ወንዝ ምድረ በዳ ጸለየ፣ ቤተ መቅደስ ላይ ጸለየ፣ በምድረ በዳ በምኩራብ ጸለየ፣ ቤት ውስጥ ጸለየ፣ በእልፍኝ ውስጥ ጸለየ፣ ተራራ ላይ ጸለየ። አይታችሁ እነዚህ ሁሉ ነገር የምንማረው ምንድነው? ለጸሎት ምን ሰየመ? ጊዜንና ምን ቦታ። ማታ አንዳንዱ ቦታ ላይ ማታ ሌሊት፣ ከዛ ቀን፣ ከዛ ማታ ማለዳ፣ እንደዚህ ጊዜና ቦታ ለጸሎት እጅግ አስፈላጊ ነው። ስለዚህ ለምን ትዝላችኋል? ስትጸልዩ ቤት ግቡ፣ በራችሁን ዝጉ። ምን ማለት ነው? ከእግዚአብሔር ጋር ብቻ የምንነጋገርበት። ለዚህ ነው ቅድም ጸሎቶች ይፈተሹ ያልኩት። ፕሮግራም መሪው ብቻ የሚጨርሰው ጸሎት ትክክል አይደለም። ጸሎት በጣም ማዳመጫ ያስፈልጋል። መነጋገሪያ ከእግዚአብሔር ጋር መንፈስን ማዳመጥ ጋይዳንስ የምናገኝበት ያስፈልጋል። ጊዜ ቦታ ሰይሞ ይጸልይ ነበር። እኛም ጊዜን በሚመለከት ኢየሱስ እንዳስፈላጊነቱ ጠዋት ማርቆስ 1:35 እና ማታ ማቴዎስ 14:23 ሉቃስ 6:13 ይጸልይ ነበር። ቦታም በተመለከተ ደግሞ ፈቀቅ ብሎ በመሄድ ብቻውን የት? በተራራ በበረሃ ጌቴሴማኒ መስቀል ላይ ሆኖ ይጸልይ ነበር። ሁኔታዎችም እዛ ውስጥ አሉ። መስቀል ላይም በተረጋጋ ጊዜም በአጣዳፊ ጊዜም ደግሞ ባስፈለገው ጊዜም አብሮት እንዲጸልዩ ፈልጎ ነበር። በጌቴሴማኒ ከሚከተለው ብዙ ህዝብ ከሚከተለው ብዙ ህዝብ ብቻ ሳይሆን እንደ አስፈላጊነቱ በቅንፍ ውስጥ
ከሐዋርያቱም ተለይቶ ብቻውን ይጸልይ ነበር። በእርግጥ ጌታ ኢየሱስ በአደባባይ እና ከሶስቱ ሐዋርያት ጴጥሮስ፣ ዮሐንስ እና ያዕቆብ እና ከሌሎችም ጋር ቢጸልይም በአባቱና በእርሱ መካከል ማንም ጣልቃ እንዳይገባ ለብቻው ይጸልይ ነበር። ቄሱ አንተ የሁሉ የጸሎት ቡድን መሪ ነህ። ከዚህ ውስጥ የምንማረው ሁልጊዜም ከዚህ ህዝብ ጋር ላትጸልይ ትችላለህ። ለብቻ ደግሞ የምትጸልይበት ጊዜ ሊኖር ይችላል። ከኢየሱስ ይህንን እንማራለን። እኔ አሁን ለምሳሌ ቤት በአገልግሎት ከባለቤቴ ጋር እጸልያለሁ፣ ከልጆች ጋር ከቤተሰብ ጋር እጸልያለሁ፣ ከቤተሰብ እጸልያለሁ፣ ከቅዱሳን ጋር እጸልያለሁ። ግን ደግሞ ብቻዬንም ለአገልግሎት እጅግ ያስፈልጋል። ለማዳመጥ ጆሮዬ በጣም ነፃነት የሚያገኘው ለብቻዬ ሲሆን ጸሎት ይሄ በህብረት ብቻ ትላላችሁ ብቻውን ጸሎት በግላችሁም ይሄንን ሐሜሩ ሐምና መጨረሻው ኢየሱስ ክርስቶስ ሲጸልይ ትኩረት በሚሹ ጉዳዮች ላይ እንጂ ደግማለሁ እሱን ኢየሱስ ክርስቶስ ሲጸልይ ትኩረት በሚሹ ጉዳዮች እንጂ ነፋስ እንደመጨበጥ አይነት ጉዳዮች ላይ አላተኮረም። ኤነርጂውን ዝም ብሎ እዛም ምን አላደረገም? አልጨረሰም። ከዚህ ውስጥ እንማራለን። ለምሳሌ ለእግዚአብሔር አብ ክብር በሚሆነው ነገር ሁሉ ላይ ጸልየዋል። ኢየሱስ ክርስቶስ ለእርሱ ለሆኑትና ለወደፊት አምነው ወደ እርሱ ለሚመጡ እንጂ ለዓለም ሁሉ አልጸለየም። ልብ አድርጉ፣ አልጸለየም። ለታመሙ ጸልየዋል። ለግለሰቦች ለጴጥሮስ ጸልየዋል። በመስቀል በነበረ ጊዜ ለሰቀሉት አይሁድ ጸልየዋል። የአባቱ ፈቃድ እንዲፈጸምና እንዲሆን ጸልየዋል። ከዚህ ውስጥ ያወጣሁት ነው። ከምሳ በኋላ ቀጥለን የምንነጋገረው ሁለተኛው የመጀመሪያዊቱ ቤተክርስቲያን የጸሎት ህይወት የሚለውን እንመለከታለን።